ሰላም ዛሬ ቀጣዮቹን ስራልን ባላችሁኝ መሰረት ካርስ የተሰኘውን ፊልም ቁጥር 2ና ቁጥር 3ን ባጭሩ አቀርብላችኋለሁ። ቁጥር 1 ላለፋችሁ ተመልካቾቼ ቪዲዮውን የኮሜንቱ መጀመሪያ ላይ ወይም የዚህ ቪዲዮ በቀኝ ራስጌ ጥግ ላይ ማስፈንጠሪያውን አስቀምጥላችኋለሁ። እሱን ልክ እንደጨረሳችሁ ይሄን ቪዲዮ ማየት ትችላላችሁ። በተረፈ ግን እንደ ሁልጊዜው ላይክ፣ ሼር፣ ሐሳባችሁን ኮሜንትና አዲስ ከሆንክ ወይም ከሆንሽ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን አይረሳ። አሁን ወደ ታሪካችን እንግባ። ከተወሰኑ ዓመታት በኋላ ታሪኩ በፓሲፊክ ውቅያኖስ ላይ ወደሚገኝ አንድ ምስጢራዊ የነዳጅ ቁፋሮ ጣቢያ ይወስደንና በዚያም ሎሚዎቹ በመባል የሚጠሩ የቆዩ መኪኖች የወንጀል ቡድን በቦታው በስውር ስብሰባ ሲያደርጉ እንመለከታለን። ከጣቢያው ብዙ ሳይርቅ ደግሞ ፊን ማክሚሳይል የተባለ ልዩ የስለላ መሳሪያዎች የታጠቀ አንጋፋ የእንግሊዝ ሰላይ መኪና ወደዚህ አደገኛ ቦታ እንዲሰልል ተልኮ በመምጣቱ በድብቅ ሰርጎ ይገባና የሎሚዎቹን እኩይ ድርጊት መከታተል ይጀምራል። ፊን እጅግ ብልህና በማንኛውም አስቸጋሪ ሁኔታ ውስጥ የመውጫ መንገድን የማያጣ የስለላ ባለሙያ በመሆኑ በቦታው የሚካሄደውን ሚስጥራዊ ስብሰባ በተራቀቀ ካሜራው በስውር መቅዳት ላይ ነበር። በዚህ ስብሰባ ላይ ፕሮፌሰር ዜድ የተባለ ክፉ የጀርመን ከፍተኛ ሳይንቲስት የፈበረከውን ካሜራ መሳይ ነገር ግን አጥፊ የሆነ መሳሪያ ለግብረ አበሮቹ እያሳየ ነበር። ፕሮፌሰር ዜድ በአካል ትንሽ ቢሆንም በክፋት የተሞላ አዲሱ ታዳሽ ኃይል የተባለውን የነዳጅ አቅራቢ ኩባንያን ለማጥፋት የሚጥርና ለመደበኛው ነዳጅ አምራች ኩባንያ የሚሰራ መኪና ነው። የሰራውን የጥፋት መሳሪያ እያስቃኛቸው ሳለ ግን ፊን በስውር መሳሪያውን ፎቶ ሲያነሳ በሎሚዎቹ ስለተነቃበት የሚፈልገውን መረጃ እንደያዘ አስገራሚ የሆኑ የመከላከያ መሳሪያዎችን በመጠቀም ሽሽቱን ጀመረ። በመጨረሻ ላይ ማምለጫ አጥቶ ቢከበብም ራሱን ወደ ባህር ውስጥ ይወረውርና ወደ ሰርጓጅ መርከብነት በመቀየር በጥቃቱ የሞት አስመስሎ ካለበት የሞት አደጋ በሰላም ያመልጣል። በሌላ በኩል መኩዊን በአመታቱ ካደረጋቸው ውድድሮች አራተኛ የፒስተን ካፕ ዋንጫውን አሸንፎ እረፍት ለማድረግ ብሎም ከጓደኞቹ ጋር ለመገናኘት ወደ ራዲያተር ስፕሪንግስ ተመልሶ ይመጣል። መኩዊን አሁን ላይ ካለፈው ትዕቢቱና ግትርነቱ ሙሉ በሙሉ ተላቆ ለጓደኞቹ ትልቅ ክብርና ፍቅር ያለው እንዲሁም መልካም ስብዕና ያለው መኪና ሆኗል። እዚህ ጋር ሜተር የተባለውና በዝግት የተሸፈነው ቅን ልቦና ያለው የጭነት መኪና የቅርብ ጓደኛው ከረጅም ቆይታ በኋላ በመመለሱ በከፍተኛ ደስታ ተሞልቶ የተለያዩ አዳዲስና አስቂኝ ጨዋታዎችን አብረው እንዲጫወቱ ጫና ያደርግበታል። ሜተር በጣም የዋህ ለጓደኛውም ታማኝ ቢሆንም አንዳንዴ የሚያደርጋቸው ድርጊቶቹ ብሎም የሚናገራቸው ንግግሮች ለሌሎች እንግዳ ግራ የሚያጋቡና አንዳንዴም አሳፋሪ ሆነው ይታዩ ነበር። ከዚህም የተነሳ ሳሊ መኩዊን መመለሱን ሰምታ በከተማው ውስጥ ካለው ስራዋ እረፍት በመውሰድ ከፍቅረኛዋ ጋር ረጋ ያለ ምሽት ለማሳለፍ አስቀድማ ብታቀድም የሜተር ድንገተኛ ጣልቃ ገብነት ግን እቅዷን ሙሉ በሙሉ ያበላሸዋል። በዚህ ሁሉ መሃል በከተማው ሬስቶራንት ውስጥ ባለው ቴሌቪዥን ላይ ማይልስ አክስለሮድ በመባል የታወቀ ቀደም ሲል የነዳጅ ባለሀብት የነበረ አሁን ግን ኦሊኖል የተባለ ንጹህ ነዳጅ በመፍጠር አካባቢውን ከበካይ ጋዝ ጠብቋለሁ የሚል ባለሀብት መኪና ኦሊኖልን ለማስተዋወቅ የመኪና ውድድር ማዘጋጀቱን በይፋ እያወጀ ነበር። የውድድሩ ዓላማም ይህንኑ አዲስ ንጹህ ነዳጅ ለዓለም ማስተዋወቅና ውጤታማነቱን ለማሳየት የሚል ነበር። ማይልስ አክስለሮድ ቀደም ሲል በነዳጁ ዘርፍ በነበረው የሥራ ድርሻ ትልቅ ሀብት ያካበተ ቢሆንም አሁን ግን የዓለምን የአየር ንብረት ለመጠበቅ እንደሚተጋ ምሎ አዲስ ነዳጁን ለዓለም መኪኖች በኩራት ያስተዋውቃል። በዚሁ በቴሌቪዥን በሚተላለፈው የቀጥታ ስርጭት ፕሮግራም ላይ ፍራንቸስኮ በርኑሊ የተባለ በጣሊያን ሀገር የተሰራውና እጅግ ፈጣን የሆነው የፎርሙላ 1 ውድድር መኪና ከመሬት ተነስቶ መኩዊን ላይ ቀጥተኛ የትዕቢትና የንቀት ንግግር መሰንዘር ጀመረ። ፍራንቸስኮ በዓለም ላይ ካሉ ፈጣን መኪኖች የተሻለው እሱ ብቻ እንደሆነ በጽኑ ቢያምንም ሌሎችን ዝቅ አድርጎ የሚያይና የሰዎችን ትኩረት የሚወድ መኪና ነው። ሜተርም ይህን ሲሰማ የጓደኛውን ክብርና ስም ለመጠበቅ ሲል ምንም ሳያቅማማ ወደ ስርጭቱ በቀጥታ ስልክ በመደወል መኩዊን በውድድሩ ላይ እንደሚሳተፍ ብሎም ፍራንቸስኮን እንደሚያሸንፍ በቁጣ ይነግራቸዋል። በዚህም ምክንያት መኩዊን ክብሩን ለማስጠበቅና የፍራንቸስኮን ትዕቢት ለመስበር በውድድሩ ላይ ለመሳተፍ ወሰነ። ጓደኛው ሜተርንም አብሮት የመጀመሪያው የውድድር ቦታ ወደሚዘጋጅበት ወደ ጃፓን እንዲጓዝ ይፈቅድለትና መላው የራዲያተር ስፕሪንግስ የቴክኒክ ቡድን ወደ ቶኪዮ ጉዞ ይጀምራል። በቶኪዮ ከተማ በተዘጋጀው ታላቅ ደማቅና ዘመናዊ የእንኳን ደህና መጣችሁ የግብዣ ስነ ስርዓት ላይ ሆሊ ሽፍትዌል የተባለችና በእንግሊዝ የስለላ መስሪያ ቤት ውስጥ ከፊን ጋር በመሆን የምትሰራ እጅግ ዘመናዊ መኪና ከአንድ አሜሪካዊ ሰላይ የሎሚዎቹ አለቃ ማንነት የሚያሳይን ፎቶ ለመቀበል በትዕግስት በመጠባበቅ ላይ ነበረች። ሆሊ
በቴክኖሎጂው ረገድ እጅግ የሰለጠነች የተለያዩ የኮምፒውተር ክህሎቶች ያሏትና በመስክ ስራ ላይ ገና ጀማሪ የሆነች መኪና ናት። ታዲያ ይህንን ፎቶ ፊን እንዲቀበለው ነበር የወሰኑት። ሆኖም እነዛ በነዳጅ ቁፋሮ ጣቢያው ያሳደዱትና ገድለነዋል ያሉት መኪኖች በዝግጅቱ ላይ በመኖራቸው መጋለጡ ስለማይቀር ኃላፊነቱን ለጀማሪዋ ለሆሊ ይሰጣታል። በሌላ በኩል ሜተር በግብዣው ላይ ያለውን ባህላዊ ሁኔታ ካለመረዳቱ የተነሳ የተዘጋጀውን ወሳቢ የተባለ እጅግ የሚያቃጥል አረንጓዴ ቅመም እንደ ጣፋጭ አስክሬም በመቁጠር በብዛት እየበላ ነበር። ከዛም የተነሳ በከፍተኛ ድንጋጤና ህመም ውስጥ በመውደቁ መክዊን በታዳሚው ፊት ንግግር እያደረገ ባለበት አላስፈላጊ ንግግሮችን በማድረግና ዘይቱንም በማፍሰስ ያሳፍረዋል። ምንም እንኳን ዘይት አፍስሶ እንደማያውቅ ቢነግረውም መክዊን ግን በፍጥነት ወደ መጸዳጃ ቤቱ እንዲሄድ በቁጣ አዘዘው። ሜተር በዘመናዊው መጸዳጃ ቤት ውስጥ እያለ ያ የሎሚዎቹን አለቃ ፎቶ በሚስጥር የያዘው አሜሪካዊው ሰላይ በሎሚዎቹ ተደርሶበት በመጸዳጃ ቤቱ ለመያዝ እየተቃረበ ነበር። ነገር ግን ድንገት ሜተር ከመጸዳጃ ክፍሉ ሲወጣና ከጠላቶቹ እይታ ሲከልለው መረጃውን የያዘች መገኛ ጠቋሚ መሳሪያ በሜተር ስር በድብቅ በመለጠፍ ይሰውራታል። ሆሊ በዚህ በኩል አሜሪካዊውን ሰላይ አግኝታ መረጃውን ለመቀበል የመገኛ ጠቋሚውን ተከትላ ወደ ወንዶቹ መጸዳጃ ቤት ደረሰች። ያኔ ሜተር ከውስጥ እየወጣ ነበርና ትክክለኛው አሜሪካዊ ሰላይ ማን እንደሆነ በመልክ የማታውቀው ሆሊ ሰላዩ ሜተር ነው ብላ አመነች። ሆኖም ትክክለኛው ሰላይ በዚህ በኩል በሎሚዎቹ ታግቶ ይወሰዳል። ሆሊ ሜተር እንዳገኘችው ቦታው ግልጥ በመሆኑ በድብቅ ተገናኝተው እንዲሰጣት ቀጠሮ ታስይዘዋለች። ግራ የተጋባው ሜተር ደግሞ የወደደችውና ለራት ቀጠሮ ያስያዘችው መስሎት በደስታ እንደተስማማ ጓደኞቹን ሄዶ ባያምኑትም አዲስ ፍቅረኛ እንዳገኘ ያሳውቃቸዋል። አሜሪካዊው ሰላይ በሎሚዎቹ ተይዞ እንደተወሰደ ፎቶውን የሰጠውን መኪና እንዲያጋልጥ ያስገድዱት ጀመሩ። ሆኖም አልናገርም ሲል የኦለኖል ነዳጅ ይሞሉበትና በቆመበት የሚሽከረከር ማሽን ላይ ያስቀምጠው ያንን ካሜራ መሳይ ከፍተኛ የጨረር ሞገድ የሚለቀውን መሳሪያ በፕሮፌሰሩ አማካኝነት ከፊቱ ላይ ይደግኑበታል። ሰላዩ ባልደረባውን ለመናገር ፈቃደኛ አልሆንም ሲል ፕሮፌሰሩን ፍጥነቱን በመጨመር በመሳሪያው አማካኝነት ታንከሩ እንዲግል ማድረጉን ተያያዘው። ከተወሰኑ ፎቶዎች በኋላ ግን በመጨረሻም ስክሪኑ ላይ የሜተር ፎቶ በመምጣቱና በአይኖቹን በእንግዳ መልኩ ስለተመለከተው ፕሮፌሰሩ የዛገው ጭነት ያለቃቸውን ፎቶ መያዙን አረጋግጦ ላለቃው ያሳውቀዋል። በመጨረሻም መሳሪያው ከፍተኛ ደረጃ ላይ ሲያደርጉት ሰላዩ ጋይቶ ከጥቅም ውጭ ይሆናል። የመጀመሪያው የዓለም ግራንድ ፕሪ ውድድር በቶኪዮ ውስብስብና ጠባብ ጎዳናዎች ላይ በደመቀ ሁኔታ ሲጀመር ማክዊንና ፍራንቸስኮ በመሪነት ደረጃ እርስ በርስ ከፍተኛ ፉክክር ያደርጉ ጀመር። ፍራንቸስኮ በከፍተኛ ፍጥነትና በቴክኒክ ብቃቱ እየተመራ መሪነቱን ቢይዝም አፈራማ መንገድ ላይ ሲደርሱ ግን ማክዊን የዶክ ሃድሰንን የማሽከርከር ዘዴ በመጠቀም በብልሃት መሪነቱን ይነጥቀዋል። ታዲያ በውድድሩ መሃል አንዳንድ መኪኖች ባልታወቀ ሁኔታ ሞተራቸው እየጋየ ከጨዋታ ውጪ ሆኑ ጀመር። ሁኔታውን በቅርብ ሲከታተሉ የነበሩት ፊን እና ሆሊም ሎሚዎቹ የሜተርን ማንነት አውቀው ወደሱ እየቀረቡ መሆናቸውን ተመልክተዋልና ከቦታው ዞር እንዲል ያሳውቁታል። ሆኖም በሌላኛው በኩል ለማክዊን መመሪያ ሲሰጥ ነበርና ቦታውን ልቀቅ የሚለውን ቃል ሰምቶ ማክዊን ጓደኛው ትዕዛዝ የሰጠው ስለመሰለው መንገዱን በመክፈት የመሪነት ስፍራውን ለፍራንቸስኮ አሳልፎ ይሰጣል። በዚህ በኩል ሜተርንና መረጃውን በስውር ከሎሚዎቹ ለመታደግ ሲፋለማቸው የነበረው ፊን ድል አድርጎ እንዳተረፈው፣ በዚህ በኩል ደግሞ ውድድሩ በማክዊን ሽንፈት ይጠናቀቃል። ማክዊን በዚህ ያልተጠበቀ ሽንፈትና በሜተር ጣልቃ ገብነት እጅግ ተበሳጭቶ ከውድድሩ በኋላ ሜተር ላይ በሁሉም ፊት በቁጣ በመጮህ ከእንግዲህ የእርሱ የቴክኒክ እርዳታም ሆነ ጓደኝነት እንደማይፈልግ በግልጽ ይነግረዋል። ሜተር በጓደኛው ቃላትና በፈጸመው ስህተት ልቡ በሐዘን ተሰብሮ እንዲሁም ራሱ እንደ ትልቅ በደለኛ በመቁጠር ወደ ራዲያተር ስፕሪንግስ ለመመለስ በሐዘን ወደ አውሮፕላን ማረፊያ ያቀናል። ሆኖም ሎሚዎቹ ተከትለውት መጥተው ነበርና ፊን ደርሶ በጠላቶቹ ጥቃት እንዳይደርስበት በማዳን ግራ የተጋባው ሜተርን ወደ አዲሱ የሰላይነት ግዳጅ ይወስደዋል። የግል አውሮፕላናቸው ላይ እንደወጡ የአሜሪካዊው ሰላይ የሎሚዎቹ አለቃ ያነሳውን ፎቶ ይከፍቱታል። ሆኖም ያገኙት ያለቃቸውን ሞተር ክፍል ብቻ ነበርና ሙሉ ማንነቱን መገመት ፈጽሞ ተሳናቸው። ስለዚህም ፊን ይህን ለማጣራት በፓሪስ የሚገኝ አንድ ሊረዳቸው የሚችል መኪና ፍለጋ ወደዛ ያቀናሉ። ፓሪስ ከተማ እንደደረሱ ሜተርና ፊን ቶምበር ከተባለው ባለ 3 እግር መኪና ጋር ይገናኙና ስለ ፎቶ የሚሰጣቸው ጠቃሚ ነገር ካለ ይጠይቃሉ። ቶምበር በፈረንሳይ ጠባብ ጎዳናዎች ላይ የሚኖር በህገወጥ የመለዋወጫ ዕቃዎች ንግድ ውስጥ የተሳተፈና ብዙ ሚስጥሮችን የሚያውቅ መኪና ቢሆንም ለፊን የረጅም ጊዜ ታማኝ መረጃ ሰጪ ሆኖ ቆይቷል። ከሱ ባገኙት ወሳኝ መረጃ መሰረት ሎሚዎቹ ቀጣይ የመኪና ውድድር በሚደረግበት የጣሊያን ከተማ ለመሰባሰብ ማቀዳቸውን ስለተረዱ
ሶስቱ ይሄ ማንነቱ ያልታወቀው መሪያቸው በስብሰባው ዕለት በቦታው ይኖራል ብለው በማመናቸው ወደዛ አቅንተው ስብሰባውን ለመሰለል አቀዱ። በጣሊያን በሚካሄደው ሁለተኛ ውድድር ላይ ማክዊን የሜተር ጓደኝነት ከውድድሩና ከዋንጫው በላይ መሆኑ ያውቃልና ከጎኑ ባለመኖር የተሰማውን ጥልቅ ብቸኝነት፣ የጥፋተኝነት ስሜትና ጸጸት ለማሸነፍ በከፍተኛ ሁኔታ ይጥር ነበር። ሜተር በዚህ በኩል በሆሊ ቴክኖሎጂ ታግዞ ራሱን ወደ ሌላ መኪና በመለወጥ ወደ ሎሚዎቹ ሚስጥራዊና ጥብቅ ስብሰባ ሲገባ፣ ሁለቱ ደግሞ ከሆቴሉ በአቅራቢያ ሆነው ስብሰባውን በስውር መከታተል ጀመሩ። ሆኖም ምንም እንኳን ወደ ስብሰባው ተመሳስለው የመግባታቸው ነገር ስኬታማ ቢሆንም ስሙ የማይታወቀው የሞተሩ ክፍል እንጂ ፊቱ የማይታየው የሎሚዎቹ አለቃ ግን በአካል ሳይሆን በስልክ ነበር የተገኘው። ሎሚዎቹ የተባለውን የአሮጌ መኪኖች ስብስብ ሲፈጥር በዘመናዊው ዓለም ለሚደርስባቸው መገፋትና ሽሙጥ አጸፋዊ ምላሽ ለመስጠት አስቦ ነበር። ስለዚህም ዘመነኞቹ የእነሱን መደበኛ ነዳጅ ትተው ለከባቢው ተስማሚ ነው ብለው የሚጠቀሙት ኦለኖልን ተአማኒነቱን አሳጥተው ከስራ ውጭ ለማድረግ በሚል ስፖንሰር ባደረገው ውድድር ላይ ተገኝተው ለውድድሩ ኦለኖልን የተጠቀሙ መኪኖች ፕሮፌሰር ዜድ በሰራው ስውር ጨረር አማካኝነት ሞተራቸውን ለማጋየት አቅደዋል። ውድድሩ እንደተጀመረና በእቅዳቸው መሰረት መኪኖቹን ማጋየት ሲጀምሩ ፊልና ሆሊ በተለየ ካሜራ አማካኝነት በስውር መኪኖቹን የሚያጋዩትን ሎሚዎቹን በመመልከታቸው ፊል በቁጥጥር ስር ሊያውላቸው ይገሰግሳል። ሆኖም እንደሚመጣ ሲጠብቁት ነበርና ወዲያው ነበረ ወጥመዳቸው ውስጥ የገባው። በዚህ በኩል ልክ እንዳቀዱት የአብዛኞቹ መኪኖች ሞተር አበላሽተው እንዳበቁ የኦለኖል ባለቤት በቴሌቪዥን ቀርቦ ችግሩ ከነዳጁ ከሆነ ተወዳዳሪዎቹም ሆኑ ማንኛውም መኪና መጠቀሙን እንዲያቆሙ ያሳውቃል። ይሄ ለአሮጌዎቹ መኪኖች ከድልም በላይ ነበርና ሴራቸው ተሳክቶ በደስታ ጮቤ ሲረግጡ የዕለቱን ውድድር ያሸነፈው ማክዊን ግን ቀርቦ በቀጣይነትም ኦለኖልን ከመጠቀም ወደ ኋላ እንደማይል ሲገልጽ፣ በዚህ የተናደደው አለቃቸው በቀጣይነት በውድድሩ ላይ በካሜራው ጨረር አማካኝነት መጥፋትና መውደም ያለበት ማክዊን ነው ሲል ትዕዛዝ አስተላለፈ። ፕሮፌሰር ዜድም ትዕዛዙን ያለምንም ጥያቄ ተቀብሎ አዳራሹ ለነበሩት በሙሉ ማክዊን መገደል አለበት ሲል፣ ሜተር ደንግጦ ሽፋኑን ስላጋለጠ ከፊንና ከሆሊ ጋር በጠላቶቹ እጅ ወድቆ ቀጣይ ውድድር በሚካሄድበት በለንደን በሚገኘው ታዋቂው የቢግ ቤን የሰዓት ግንብ ውስጥ ይታሰራል። በለንደን የሚደረገው ውድድር ዕለትም ሶስቱም እንደታሰሩ ሎሚዎቹ በፕሮፌሰሩ በታዘዙት መሰረት ሜተርን አይኑ ያየ ጓደኛው ማክዊን ለቅያሪ ወደ ቦታው ሲመለስ ከቡድኑ አባላት ጋር ለማጋየት ማቀዳቸውን ይነግሩታል። ሜተር ይህንን እንደሰማ ካለበት እስር በፍጥነት አምልጦ ጓደኛውን ለማስጠንቀቅና ቦምቡን ለማራቅ ወደ ውድድሩ ሜዳ በፍጥነት ነዳ። ፊንና ሆሊም ተከትለውት እስራቸውን ልክ እንደፈቱ በሚያስደነግጥ ሁኔታ ቦምቡ ያለው ሎሚዎቹ እንዳሉት ቡድኑ ባለበት ቦታ ሳይሆን ራሱ ሜተር ላይ መሆኑን ተገነዘቡ። ይህንን ሚስጥር ገሃድ እንዳወጡ እነሱም በከፍተኛ ፍጥነት ወደ ቦታው መንቀሳቀስ ይጀምራሉ። ሆኖም ሜተር ይህን የተረዳው ልክ ቦታው እንደደረሰ ነበርና በዚያው ሰዓት የናፈቀው ጓደኛው ማክዊን ለቅያሪ ወደ ቦታው ሲመጣ ያገኘዋል። ሜተር ጓደኛው እንዳይጠጋውና እንዲርቀው እየጮኸ በለንደን ጎዳናዎች ላይ በፍርሃት መሸሽ ጀመረ። ምን እንደተፈጠረ የማያውቀው ማክዊንም ጓደኛው አስቀድሞ በተናገረው ነገር አዝኖ ነው እንዲህ የሚሆነው ብሎ ብቻ በመገመቱ እሱን ይቅርታ ለመጠየቅና ለማረጋጋት በከፍተኛ ፍጥነት ይከተለዋል። ሜተር ሲሄድ እሱም ሲከተል እንደቆዩ በመጨረሻም ቦምቡ ሊቆም የሚችለው በሰራው መኪና ድምጽ ብቻ መሆኑን ከሆሊ መረጃ ተረድቶ በቁጥጥር ስር ያዋሉትን የፕሮፌሰሩን ድምጽ ለመጠቀም ሞከሩ። ሆኖም ቦምቡን የተከለው እሱ አልነበረምና ፈጽሞ ሊቆም አልቻለም። በዚህ ጊዜ ሁሉም ተስፋ ቆርጠው ከራሱ ላይ ሊነቅሉት ሲሞክሩ ቡለኖቹን የሚፈታ መፍቻ በመጥፋቱ ያኔ ሜተር ፎቶ ላይ ያለው አለቃቸው ማን እንደሆነ ተረዳ። ስለዚህም በከፍተኛ ፍጥነት ማክዊንን ይዞ የእንግሊዝ ንግስትና ክቡር እንግዶች ውድድሩን ለማየት ወደ ተሰበሰቡበት መድረክ ይደርሳል። እዛም እንደደረሰ የዚህ ሁሉ ተንኮል ጠንሳሽና የሎሚዎቹ አለቃ ራሱ የኦለኖል መስራች የሆነው ማይልስ አክስለሮድ መሆኑን አጋለጠ። ይህንን ያወቀው ያኔ የመኪና ዘይት ማፍሰሱን በመመልከቱ ነበርና ምንም እንኳን ለአካባቢው ጥበቃ ብሎ ራሱን ወደ ኤሌክትሪክ መኪና መቀየሩን ቢናገርም የሞተር ክፍሉ ሲከፈት ግን ልክ ፎቶው ላይ እንዳለው የሎሚዎቹ መኪኖች ዋና መሪና የመደበኛ ነዳጅ ባለቤት ሆኖ ተገኘ። ቦምቡም ለመጋየት ጥቂት ሰኮንዶች እንደቀሩት አክስለሮድ ሳይወድ በግዱ የድምጽ ትዕዛዙን ሰጥቶ ፍንዳታውን ያቋርጠዋል። ከዚህ በኋላ በቦታው የነበሩት የለንደን ፖሊሶች መጥተው እሱንና ግብረ አበሮቹን በቁጥጥር ስር እንዳዋሏቸው ሜተርም ላሳየው ጀግንነት፣ አስተዋይነት ብሎም የሰላይነት ችሎታ በእንግሊዝ መንግስት ፊት ቀርቦ የክብር ማዕረግ ይሰጠዋል። ከታላቁ የለንደን ድል በኋላ መላው የራዲየተር ስፕሪንግስ ቡድን ወደ ትውልድ ከተማቸው እንደተመለሱ ፊን አንድ ጥያቄ የሆነባቸው ጉዳይ ስለነበረ ለማክዊን ያቀርብለታል።
ያ ሁሉ ተወዳዳሪ ኦለኖልን ተጠቅሞ ሞተሩ ሲጋይ እንዴት የሱ ሳይፈነዳ እንደቀረ ጥያቄ ሆኖባቸዋል። ታዲያ እዚህ ላይ ነበረ ፊልሞርና ሳርጅ የተባሉ ጓደኞቻቸው ስለ ነዳጁ ጥራት ጥያቄ ስለነበራቸው በድብቅ ፊልሞር የሚያመርተውን ተፈጥሯዊ ነዳጅ እንደሰጠው የተጋለጠው። በዚህ ተገርመው ሳያበቁ በመሃል ሆሊም ራሷን ለቡድኑ ስታስተዋውቅ የሜተር ፍቅረኛ መሆኗን በመግለጽ ነበርና አስቀድመው ያላመኑት ጓደኞቹ ይህንን ሲሰሙ በመገረም የሚሉትን ያጣሉ። ሆኖም ሁለቱም ሰላዮች ለቀጣይ የስለላ ስራቸው ይዘውት ሊሄዱ ነበርና መጣጣቸው ይህን የተረዳው ሜተር ከተማውንና ጓደኞቹን ትቶ መሄድ እንደማይችል ነግሮ ግብዣውን ውድቅ ያደርገዋል። በመጨረሻም በራዲያተር ስፕሪንግስ በተዘጋጀው የወዳጅነት ውድድር ላይ ፍራንቸስኮ በክብር እንግድነት ተገኝቶ ከማክዊን ጋር የማን ይበልጣል ውድድር ማድረግ ጀመረ። ከ6 ዓመታት በኋላ ልክ እንደቀድሞው ላይትኒንግ መክዊን በታላላቅ የፒስተን ዋንጫ የውድድር መድረኮች ላይ ድልን እየተቀዳጀ በደጋፊዎቹ አክብሮትና ፍቅር እየታጠበ ደማቅ ድባብ ውስጥ መወዳደሩን ቀጥሏል። አሁን ላይ ማክዊን ትዕቢተኛ ወጣት ሳይሆን ልምድ ያካበተና በስፖርቱ ዓለም ስሙ ገናና የሆነ ለወጣት መኪኖች አርአያ የሚሆን አንጋፋ ተወዳዳሪ ሆኗል። በውድድሩ ላይ የድሮ ጓደኞቹን እያሸነፈ በስኬቱም እየተዝናና በፈገግታ በሚያልፍበት ቅጽበት አንድ ዕለት ያልታሰበ አዲስ ፈተና ከፊቱ ይደቀንበታል። በድንገት ከኋላው ጥሏቸው ከመጡት ተወዳዳሪዎች አንዱ የሆነው ጥቁርና ዘመናዊ መኪና በከፍተኛ ፍጥነት ማክዊንን ቀድሞት ሲያልፍ መላው ስታዲየም በድንጋጤ ይዋጣል። ይህ አዲስ ተወዳዳሪ ጃክሰን ስቶርም የተባለ በከፍተኛ ቴክኖሎጂ የተገነባና ፍጥነቱ ከአሮጌዎቹ መኪኖች አቅም በላይ የሆነ የቀጣይ ትውልድ መኪና ነበረ። ታዲያ ይህ ተደርጎ የማያውቅ አዲስ ክስተት ማክዊንን ለመጀመሪያ ጊዜ በራሱ ፍጥነት ላይ ጥርጣሬ እንዲያድርበት ያደረገው ቅጽበት ነበር። ስቶርም በውድድሩ ዓለም ውስጥ የበላይነቱን መያዝ ሲጀምር ማክዊንና የሱ ትውልድ መኪኖች አንድ በአንድ በየተራ እየተሸነፉ ከሜዳው መውጣት ጀመሩ። ስቶርም እጅግ ትዕቢተኛ ከመሆኑም በላይ ለማክዊን ያለው ንቀት ከፍተኛ በመሆኑ እንዳንተ ያሉ መኪኖች ጊዜያቸው አልፏል፣ አሁን የኛ ዘመን ነው በማለት በአሳማሚ ቃላት ይወጋው ነበር። ማክዊንም በልምዴና በጥረት ያሸንፈዋለሁ ብሎ ቢያስብም በየሳምንቱ የሚደረጉት ውድድሮች ውጤታቸው አንድ አይነት ሆነ። የድሮ ጓደኞቹ ከተደጋጋሚ ሽንፈታቸው በኋላ በወጣት መኪኖች ተተክተው በግዳጅ ጡረታ እንዲወጡ ሲደረጉ፣ ማክዊን ግን ክብሩን ለማስጠበቅ እስከ መጨረሻው ለመታገል ይወስናል። ሁሉም ተወዳዳሪዎች በሚባል ደረጃ በወጣት መኪኖች ተቀይረው አንድ በአንድ ከውድድሩ ዓለም ሲሰናበቱ ለአዲሱ ትውልድ እጅ ላለመስጠት የቆረጠው ማክዊን ብቻውን ይቀራል። ስለዚህም አንድ ዕለት የመጨረሻው ዙር ላይ ስቶርምን ለመቅደም የሞተሩን አቅም ከሚችለው በላይ ሲገፋውና ሲያጨናንቀው ጎማው ፈንድቶ አስከፊ አደጋ ይደርስበታል። መኪናው በአየር ላይ ተገልብጦ መሬት ላይ ሲከሰከስ የማክዊን ዘመን አበቃለት የሚሉ ወሬዎች በዓለም ዙሪያ ተሰራጩ። ከአደጋው በኋላ ማክዊን ለ4 ወር ያህል በራዲያተር ስፕሪንግስ ከተማ በሚገኘው በዶግ ሃድሰን ጋራጅ ውስጥ ተደብቆ በሐዘንና በጭንቀት ከትካዜ ጋር ሆኖ አገገመ። በዚህ ጊዜ የዶክን የድሮ አደጋ የሚያሳዩ ዜናዎችን እያየ እኔም መጨረሻ እንደሱ ይሆን የሚል ከፍተኛ ስጋት ውስጥ ወድቆ ነበር። ሳሊና ሜተር ከጎኑ በመሆን ሊያጽናኑት ቢሞክሩም እሱ ግን በራሱ ምርጫ ካልሆነ በቀር በውድቀት መሸኘት እንደማይፈልግ ይገልጽላቸዋል። ሳሊ በስተመጨረሻ ላንተ የሚሆንን ነገር አድርግ፣ ግን እንደገና መሞከር አለብህ በማለት የሞራል ድጋፏን ትሰጠዋለች። በዚህ መሃል ረስቲዝ የተባለው የበፊት ስፖንሰሩ ስተርሊንግ በተባለ ባለሀብት መገዛቱንና አዳዲሶቹ መኪኖች የሚሰለጥኑበት እጅግ ዘመናዊ የሆነ የልምምድ ማዕከል እንደተገነባለትም ይሰማል። ከዚህም የተነሳ ማክዊን አዲስ ተስፋ ሰንቆ ወደዚያ ማዕከል አቀና። ስተርሊንግ ማክዊንን በታላቅ አክብሮት ቢቀበለውም ውስጡ የውድድር ዘመኑ ማብቃቱን ያውቅ ነበረ። ታዲያ አሁን የፈለገው ዋናው ዓላማው በማስታወቂያ ስራዎች ላይ እንዲሳተፍ ለማድረግና የራሱን ንግድ ለማሳደግ ነበረ። ይህንን የማያውቀው ማክዊን ወደ ማሰልጠኛው ተቋም እንደገባ በማዕከል ውስጥ የምትሰራ ክሩዝ ራሚሬዝ የተባለች ወጣትና ብቁ አሰልጣኝ ትመደብለታለች። ክሩዝ ልክ እንደተቀበለችው ማክዊንን እንደ ሽማግሌ መኪና በማየት በሰውነት ብቃት ላይ ብቻ ያተኮረ ስልጠና ትሰጠዋለች። እሱ ግን ባላንጣው ስቶርም ሲለማመድበት የተመለከተው ያን ዘመናዊውን ሲሙሌተር የተባለው ማሽን ላይ ለመለማመድ ነበር አመጣጡ። ስለዚህም እንግዳ በሆኑት ልምምዶቹ ደስተኛ አልነበረምና በቁጣ ሲሙሌተሩ ጋር እንድትወስዱ ያደርጋል። ክሩዝ ምንም እንኳን ለሲሙሌተሩ ገና ብቁ አለመሆኑን ብትነግረውም ሊሰማት ያልወደደው ማክዊን ሊለማመድ ሲሞክር ማሽኑን መቆጣጠር አቅቶት ይባስ ብሎ ሲሙሌተሩን ሰባብሮ ይጥለዋል። ስተርሊንግ ይህንን ውድመት ሲመለከት ማክዊን ጊዜው እንዳለፈበትና አሁን በክብር ጡረታ ወጥቶ ታዋቂነቱን በመጠቀም ማስታወቂያ ስራዎችን ብቻ እንዲሰራ ይነግረዋል። ማክዊን ግን በሐሳቡ ባለመስማማት አንድ እድል ብቻ ስጠኝ፣ በቀጣይ ፍሎሪዳ ላይ የሚደረገውን ውድድር ካላሸነፍኩ
በፈቃድ የጡረታ እወጣለሁ ብሎ ይለምነዋል። ስተርሊንግ በማኩዊን ጥያቄ ተስማምቶ እንዳበቃ አሰልጣኙ ክሩዝ አብራው ሄዳ እንድታሰለጥነው ትዕዛዝ ያስተላልፋል። ማኩዊንም በሚያውቀውና ባደገበት የስልጠና ቦታ ልምምዱን ለማድረግ ወደ ውጭ ይወጣል። አሸዋማ ወደ ሆነው የባህር ዳርቻ አቅንተው ልምምድ ሲጀምሩ ማኩዊን ደጋግሞ የሚያስመዘግበው የፍጥነት መጠን እጅጉ ከስቶርም ያነሰ ነበርና ፈጽሞ ሊያጠግበው አልቻለም። በዚህ በኩል ደግሞ ከጎኑ በማሽከርከር የፍጥነት መጠኑን ለመለካት ስትሞክር የነበረችው ክሩዝ በአሸዋ ላይ ነድታ አታውቅምና መንዳት አቅቷት ስትቸገር ያስተዋለው ማኩዊን ልምምዱን ትቶ እሷን ለማስተማር ይጥር ነበር። እሱን ማሰልጠን ሲገባት ጭራሽ አሰልጣኙ እሱ ሆኖ ክሩዝን ባሸዋ ላይ እንዴት መንዳት እንዳለባት ሲያሳያት ቢቆይም ከፍተኛ የፍጥነት መጠኑ ግን አሁንም ከስቶርም በታች ሆኖ ቀኑ ይገባደዳል። ከዚህም የተነሳ ማኩዊን አሁንም የስቶርምን ፍጥነት ከቶ ማሸነፍ እንደማይችል በፍጥነት መለኪያው እያረጋገጠ ሲመጣ የውድድር ዘመኑ ያበቃ ያህል መጨነቅ ጀመረ። ሆኖም አሁንም ቢሆን ልምምዱን ባሸዋ ላይ ከማድረግ ይልቅ በመደበኛ የውድድር ሜዳ ላይ ቢሳተፍ ፍጥነቱን ማሻሻል እንደሚችል ስላመነ ቀጣይ ጉዞውን ተንደር ሆሎው ወደ ተባለ ዝቅተኛና ቀውስ የሞላበት የውድድር መድረክ ላይ በጭቃ ማንነቱን ደብቆ ለመሳተፍ ወሰነ። ይሄ ውድድር ሚስ ፍሪተር የተባለች አስፈሪ አውቶቡስ የምትመራውና መኪኖች እርስ በርስ የሚጋጩበት እጅግ አደገኛ ቦታ ነበር። ማኩዊን መጀመሪያ ላይ ሲገባ መደበኛ የፍጥነት ውድድር መስሎት የነበረ ቢሆንም አደገኛ ፍልሚያ መሆኑን የተረዳው በሩ ከተዘጋ በኋላ ነበር። ይባስ ብሎ አሰልጣኙ ክሩዝ ሳታስበው በሜዳ ውስጥ በመገኘቷ ተወዳዳሪ ናት ተብላ እሷም ይዘጋባታል። ከዚህም የተነሳ በውድድሩ ውስጥ ለመሳተፍ ትገደዳለች። በውድድሩ ሚስ ፍሪተርን አሸንፎ መጨረሻ ላይ ብቻውን የቀረ መኪና አሸናፊ ይሆን ነበርና እንደ ድል ሆኖ በሚገርም ሁኔታ ክሩዝ በውድድሩ መጨረሻ ላይ ሚስ ፍሪተርን አሸንፋ ዋንጫውን ትወስዳለች። ነገር ግን በግርግሩ መካከል የውሃ ቦቲ መኪና በመገልበጡና ውስጡ የነበረውን ውሃ በማኩዊን ላይ በመፍሰሱ ራሱን የደበቀበት ጭቃ ታጥቦ ለተመልካቾቹና ለጋዜጠኞቹ ይጋለጣል። ይሄ ጉዳይ በፍጥነት የመገናኛ ብዙሃን ዘንድ ሲደርስና ማኩዊን የሚዲያ መቀለጃ ሲሆን ስተርሊንግም ይሄን ዜና ሰምቶ በቁጣ ጊዜውን ባያጠፋና በሰጠው ጊዜ ቁም ነገር ያለው ልምምድ እንዲሰራ ያሳውቀዋል። ማኩዊን ከሚዲያው በሚመጣበት ጫና ይሄ ውድድር የመጨረሻው እንደመሆኑም መጠን ብሎም ፍጥነቱን ለማሻሻል ያደረጋቸው ልምምዶቹ ጊዜውን ከመፍጀት ውጪ አንድም እንኳን ያሻሻሉት ነገር ባለመኖሩ ከዛም ይልቅ አሰልጥኙ ተብላ የተላከችው ክሩዝን በተቃራኒው በማሰልጠን ጊዜውን በመፍጀቱ ተበሳጭቶ በህይወቷ የመጀመሪያ ዋንጫ አግኝታ ስትቦርቅ የነበረችው ክሩዝን አንቺ እውነተኛ ተወዳዳሪ ስላልሆንሽና ስፖርቱን ስለማታውቂ ምን ያህል አጣብቂኝ ውስጥ እንዳለው አይገባሽም በማለት ይጮህባታል። ክሩዝ በዚህ ንግግር በጣም አዝና ማክስን እንዲያቆም አድርጋ ከወጣች በኋላ ያንተ አድናቂ ስለነበርኩ የልጅነት ህልሜ አሰልጣኝ ሳይሆን ምርጥ ተወዳዳሪ መሆን ነበር በማለት ንግግሯን ትጀምራለች። ምንም እንኳን ልጅ እያለች ጀምራ ጠንካራና ፈጣን የነበረች መኪና ብትሆንም የመጀመሪያ ውድድሬ ላይ ኮንፊደንስ አጥቼ ስለተመለስኩኝ አሰልጣኝ ለመሆን ተገደድኩ በማለት የህይወት ታሪኳን ታጋራዋለች። ክሩዝ በሐዘን ውስጥ ሆና ጥላው ስትሄድ ማኩዊን ስለራሱ ብቻ ማሰቡ ስህተት እንደነበረ ማስተዋል ጀመረ። ለሱ በዚህ አጣብቂኝ ጊዜ ያስፈለገው አዲስ የልምምድ ዘዴ ሳይሆን የድሮ መምህሩ የዶክ ሃድሰን ምክር ብቻ ነበር። በዚህ መሃል ታዲያ ሜተር ጋር የስልክ ንግግር እያደረገ ባለበት የዶክ አሰልጣኝ የነበረው ስሞኪ የተባለውን አንጋፋ መኪና ማግኘት እንደሚችል ተረዳ። ጊዜ የሌለው ማኩዊን በፍጥነት ወደ ስራዋ ስትመለስ የነበረችው ክሩዝን ይቅርታ ጠይቆ ስሞኪ ይገኝበታል ወደሚባለው ቶማስቪል ወደ ተባለው ስፍራ አብራው እንድትሄድ ያደርጋል። እዚያም ስሞኪንና የዶክን የድሮ ጓደኞችን ያገኛቸዋል። በቆይታቸው ስሞኪ ለማኩዊን ስለ ዶክ የማያውቃቸውን ብዙ ታሪኮችን ይነግረው ጀመረ። ዶክ ካደጋው በኋላ ውድድር የተባለን ነገር እርም ቢልም አንተን ማሰልጠን ከጀመረ በኋላ ግን ያንን ያጣውን ደስታ መልሶ አግኝቶታል በማለት ያሳውቀዋል። በጭንቀት ውስጥ የነበረው ማኩዊን ይህንን ሲሰማ ዶክ ለእርሱ የነበረውን ጥልቅ ፍቅር ተረድቶ ብርቱ የውድድር ስሜትና የመንፈስ ጥንካሬ ያገኛል። ስሞኪ ማኩዊን ምንም ቢሰራ ከስቶርም በላይ ፈጣን መሆን እንደማይችል ግልጹን ከነገረው በኋላ ግን ከሱ የበለጠ ብልህ መሆን ትችላለህ በማለት የድሮ የውድድር ጥበቦችን ያስተምረው ጀመረ። ስሞኪ የማኩዊን እየጠፋ ያለውን የመወዳደር ብቃት ለማሻሻል ሲል መንገዱን በእንቅፋቶች የተሞላ በማድረግ ክሩዝ ጋር ጥቅጥቅ ወዳለው ጫካ ይዞት ገባ። ስልጠናው በጣም አድካሚ፣ በጠባብ ቦታዎች መሽለክለክንና በቴክኖሎጂ ከበለጠው ተቃዋሚ የተሻለ ብልሃት ለመፍጠር የሚያስፈልገውን የአእምሮ ጥንካሬ ላይ ያተኮረ ነበር። የእውነተኛ ውድድር ጫናን ለመፍጠር በማሰብም ስሞኪ ክሩዝን ከማኩዊን ፊት ቀድማ በሙሉ ኃይሏ እንድትነዳ አዘዛት። ክሩዝ የስቶርምን ያነዳድ ዘዴ ተከትላ እንድታሽከረክር ስለተነገራት ማኩዊን ሾልኮ ማምለጫ ቀዳዳዎችን እንዲፈልግ ተገደደ። ጫካውም ቢሆን ማኩዊን ከፍጥነት መለኪያው ይልቅ በስሜቱ እንዲተማመን የሚያስገድድ ፍጹም የተዘበራረቀን አካባቢ ስለፈጠረለት በዛፎቹ መካከል ያለ ችግር ይበር ነበር። ታዲያ በከባዱ የልምምድ ውድድር በሚያደርጉበት ወቅት
ክሩዝ የስቶርምን ብቃትና ስልታዊ እንቅስቃሴዎችን በመጠቀም ማኩዊን ለማለፍ የሚያደርገውን ሙከራ በሙሉ በብቃት ዘጋችበት። ማኩዊን ዶክ ሃድሰን ሊጠቀምበት የሚችለውን መስመር ለመፈለግ እየሞከረ ሞተሩ እስከሚጨነቅ ድረስ ገፍቶ ቢቀድማትም ክሩዝ ግን ከኋላው መታ መስመሩን ቀድማ በመሻገር ታሸንፈዋለች። አብረው ልምምድ ስታደርግ ከርማ ብቃቷ እየጨመረ መምጣቱን ያስተዋለው ማኩዊን በውስጡ አንድ ነገር የገባው ያክል በዝምታ ሜዳውን ለቆ ይሄዳል። ከዚህ በኋላ በፍሎሪዳ ለሚደረገው የመጨረሻ ውድድር ዝግጁ ሆኖ ከስሞኪ ከዶክ ጓደኞችና ከቡድን አጋሮቹ ጋር በመሆን ወደ ቦታው ያቀናል። ስታዲየሙ በሺዎች በሚቆጠሩ መኪኖች ተሞልቶ ውድድሩ ሊጀመር ሲል ስቶርም እንደ ልማዱ ማኩዊንን ዛሬ የመጨረሻ ውድድርህ እንደሆነ ተስፋ አደርጋለሁ እያለ ሊያበሳጨው ሞከረ። ማኩዊን ግን በፈገግታ ምን እንደሚፈጠር አብረን እናያለን በማለት ይመልስለታል። ውድድሩ ሲጀመር ማኩዊን ከኋላ ተነስቶ አንድ በአንድ መኪኖቹን እየቀደመ ወደፊት መምጣት ጀመረ። ምንም እንኳን መድረኩ እጅግ ፈጣንና አድካሚ ቢሆንም ስሞኪ በሬዲዮ በኩል የተማርከውን ጥበብ ተጠቀም እያለ መመሪያ ይሰጠው ነበር። ከቆይታ በኋላ በውድድሩ አጋማሽ በሜዳው ላይ በደረሰ አደጋ ምክንያት ውድድሩ ለጥቂት ጊዜ እንዲቆም ተደረገ። በዚህ ወቅት ማኩዊን ወደ ጥገናው ስፍራ ሲመለስ፣ ስተርሊንግ ደግሞ ክሩዝን ወደ ማዕከሉ እንድትመለስና ለሌሎች መኪኖች ስልጠና እንድትሰጥ በቁጣ እያዘዛት ነበር። ማኩዊን ግን በክሩዝ ውስጥ ያለውን የተወዳዳሪነት ስሜት አይቶታልና ከሄደችበት አስጠርቶ ይህ ውድድር ያንቺ ነው በማለት 95 የሚለውን የራሱን ቁጥር አስለጥፎ በሱ ምትክ ውድድሩ እንድትጨርስ ያደርጋል። መጀመሪያ ላይ ደንግጣ ማኩዊንን ያልችልም ብላ ብትሞግተውም እሱ ግን ለዓመታት ስትመኘው የነበረው ቀን ዛሬ ነው በማለት ያበረታታታል። ክሩዝም ማኩዊንን ተክታ ወደ አስፋልቱ ስትገባ መላው ተመልካች ግራ ተጋብቶ ይመለከታት ጀመር። ይህን ያየው ስቶርም ምን አይነት ቀልድ ነው እያለ እንደ ልማዱ ይሳለቅባታል። ማኩዊን የውድድር ዘመኑ ማብቃቱንና ቀጣዩ ስራው እሱም እንደ ዶክ አዲሱን ትውልድ ማብቃት እንደሆነ ገና ክሩዝ በዛ የልምምድ ስፍራ ስትቀድመው ገብቶታል። ስለዚህም የአሰልጣኝነትን ቦታ በመያዝ በሬዲዮ በኩል የክሩዝን እንቅስቃሴ መምራት ጀመረ። ክሩዝ መጀመሪያ ላይ ተደናግጣ የነበረች ብትሆንም ማኩዊን ልምምዱን አስታውሺ እያለ ድምፁን ከፍ አድርጎ መንፈሷን ያነቃቃው ነበረ። ስለዚህም ክሩዝ ፍጥነቷን በመጨመር ከፊቷ የነበሩትን መኪኖች በሙሉ ቀድማ ታልፍ ጀመረች። የማኩዊን ምክርና የስሞኪ ጥበብ ታክሎበት በሜዳው ላይ ተአምር እየሰራች ወደፊት ስትገሰግስ የናቃት ስቶርም ግስጋሴው አስግቶት ወደ እሷ ይጠጋና አንቺ አሰልጣኝ ነሽ፣ ይሄ ቦታ ላንቺ አይገባሽም እያለ ተስፋዋን ሊያጨልመው ሞከረ። ይህንን የሰማው ማኩዊን ግን ምንም እንዳትሰሚው ስለፈራሽ ነው እንደዚህ የሚልሽ በማለት ትኩረቷን ውድድሩ ላይ እንድታደርግ ይረዳትና እሷን በንቃት ተመልሳ ከመሪው ከስቶርም ጎን ትደርሳለች። በመጨረሻው ዙር ላይ መቀደሙ እርግጥ መሆኑን የገባው ስቶርም በተንኮሉ በኃይል ወደ ግድግዳው ገፍቶ ከጨዋታው ውጭ ሊያደርጋት ሞከረ። ሆኖም ክሩዝ ልክ እንደ ዶክ ሃድሰን በውድድር ዘመኑ ያደረገውን ዘዴ ተጠቅማ በአየሩ ላይ ዘላ በመገልበጥ ስቶርምን በሚገርም ሁኔታ ቀድማ አልፋ በአንደኝነት ውድድሩን ታጠናቅቃለች። ስታዲየሙ ባሳየችው አስደናቂ ችሎታ በደስታና በጩኸት ተናወጠ። ታዲያ በመሃል ስተርሊንግ ውጤቱን ተመልክቶ ክሩዝን ወደ ራሱ ቡድን ለመውሰድ ሞከረ። እሷ ግን በፊት ለሷ የነበረውን አስተያየት ታውቅ ነበርና ጥያቄውን ውድቅ በማድረግ ዳይኖኮ የተባለውን ስፖንሰር ለመቀላቀል ተወስናለች። ማኩዊንም በድሉና በውሳኔዋ እጅግ ተደስቶ ክሩዝን ከዛሬ ጀምሮ አንቺ እውነተኛ ተወዳዳሪ ነሽ ይላታል። አለቃው የነበረው ስተርሊንግ ግን በመሃል ጣልቃ በመግባት ማኩዊን ውድድሩን በማቋረጡ በስምምነታቸው መሰረት ጡረታ እንዲወጣ ሊያስገድደው ሞከረ። ይህ ድል የክሩዝ ብቻ ሳይሆን የማኩዊንም ነበርና ሁለቱም አሸናፊዎች ተብለው ተሰየሙ። ስለዚህ ውድድሩን አሸንፊያለሁ፣ ስለዚህ ቀጣዩ እርምጃ የራሴ ውሳኔ ነው የሚሆነው በማለት አፉን ያዘጋውና አዲስ የህይወት ምዕራፉን ለመጀመር ይዘጋጃል። ሁሉም ወደ ራዲያተር ስፕሪንግስ ከተመለሱ በኋላ ማኩዊን መለያው የሆነውን ቀይ ቀለሙን በመቀየር ለታላቁ መምህሩ ዶክ ትልቅ ክብርና የሱን ፈለግ መከተሉን ለማሳየት የዶክ ሃድሰንን አምሳያ ቀለም ይለብሳል። ክሩዝም የዳይኖኮ አዲስ ተወዳዳሪ በመሆንና የዶክን 51 ቁጥር በመውሰድ በማኩዊን አሰልጣኝነት ልምምዷን ስትጀምር ታሪካችን እዚህ ላይ ያበቃል። ዛሬ ያቀረብኩላችሁ ካርስ የተሰኘ ፊልም ቁጥር 2ና ቁጥር 3ን ባጭሩ ነበር። ለቻናሉ አዲስ ከሆናችሁ በዚህ ቻናል አዳዲስና አሪፍ ፊልሞች ባጭሩ የሚቀርቡበት ቦታ ነው። ስለዚህ ላይክ እና ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። በተረፈ እብድ ናት ብለው የገዛታቸውን እስር ቤት አስገብተዋት ነገር ግን ተመልሳ መጣ ጉድ ስለሰራቻችሁ አስደናቂ ሴት የሰራሁት ቆንጆ ቪዲዮ አለ። ስክሪኑን ተጭናችሁ መመልከት ትችላላችሁ። እኔም በሱ ቪዲዮ መልሼ አገኛችኋለሁ።